ምንድን ነው ያደረግኩት ጥፋት? እኔ አሁን ሰው እኮ ጥፋቱን ሲያውቅ በቃ ጥፋቴ ስለሆነ ብለህ ትቆማለህ። በደሌ ነው የራሴ ጥፋት ነው ትላለህ። የተሰጡኝ ምላሾች አሉ፣ በጣም የሚገራርሙ ምላሾች፣ ለአይምሮ መቀበል የሚያስጠሉ እንደዚህ ተብሎ ማይወሩ እዚህ ጋር ማይሆን ዘመኔን 2 ዓመት በሰው ሀገር ብቻዬን ተንከራተትኩበትን መንከራተቴን ወደኋላ የሚመልስ የተሰጡኝ ምላሽ ምንም የሚያስጠላ መልስ ግን አላውቅም ለምን መቤቴን ለምን እኔ አሁን መልዬ ምን ብዬ ላስረዳ? ይሄን የሆነው እሺ ይሄን አድርግ ወይም ደግሞ አይሆንም በቃ ይቆም እንዴ አንተ እኔ የመኖር ህልውና አይዲን እንኳን ሳላሰራም ለዚህ አልበም የሰጠሁት ስለ ማርያም ብዬ ነው። እያንዳንዱ ያውቃሉ። እግዚአብሔር በህይወት በኑሮ የባረካቸው እስከ ቤታቸው ድረስ ደጅ ጠንቼ ሄጄ አናግሬ ያንንም አላገኘሁትም። ድንግል ማርያም ታውቃለች፣ የዛሬዋ ድንግል ማርያም ታውቃለች። ለዚህ መዝሙር እኔ የከፈልኩትን ዋጋ እግዚአብሔር ያውቃል። ብቸኝነቴ እንኳን ወደኋላ አላስቀረኝም። ቅዱስ ሚካኤል መመከት ያድርጌ ነው ሁሉ የልፋው። እንዴት እዚህ ደርሶ ወይ ከበፊት ይቅር በተባለልኝ እዚህ ጥግ ደርሶ ካለቀ በኋላ አይምሮ እኮ የሚባል ነገር እኔ አሁን ስንቱን ነገር ችዬ መሰለ ያለሁት። ይከብዳል እኮ ወንድም። እስቲ ፍረደኝ በእግዚአብሔር፣ እስቲ ፍረዱኝ እናንተ። ይሄ ነው በፈቃዱ በል። ከዚህ በላይ ቤተክርስቲያን ልጅነት ምናለ? በማህሌቱ አለው፣ በቅዳሴ አለው፣ በሰዓታቱ አለው። ህዝቡ ይመስክር፣ የቤተክርስቲያን ሊቃውንት ይመስክሩ፣ ሰንበት ተማሪ ይመስክር። በቅዳሴ አለው፣ አንድ ቀን ሳላስተጉል በኪዳኑ አለው። ዱባይ ላይ ኪዳን ማድረስ የሚቻለው ከሳምንት አንዴ ነው። ከሳምንት 5 ቀን አለው። እኔ ምንድን ነው ጥፋቴ? እሺ ያማል፣ እውነት ያማል፣ ብቻ ያማል፣ ይሰብራል። ወንድሜ ይሰብራል። እናት አባት ወንድም እህት በሌለበት ሀገር ላይ እንዴ ተንከራቶ የልጅነቱን ወዙን ላቡን ጠብ አድርጎ ቪዲዮን ገብታችሁት ቭሎግ ያደረግኩት ለታሪክ ይቀመጥ ብዬ እንደዚህ የተንከራተተ ልጅ ይህን ያህል ዋጋ ማስከፍል ምን ያደርጋል? ለምን እኔ አሁን ለምን ነው ከአይምሮ እኔ አሁን ዛሬ እንቅልፍ ፈጣሁ። ድንግል ማርያምን ከትላንት ወዲያን ዜና ስሰማ ራሴ ስቼ ነበር። በሞት የሞትኩት እኔ ነኝ። ጥያቄ የሌለኝ ሰው ነኝ። በስብሼ ነው የሚቀረው አውቃለሁ። አሁንም ይህን ማንም ሊረዳኝ አይችልም። ምክንያቱም እኔን አይደለም ሁሉ ህመሜን ማንም አልተሸከመውም። ስቃይን እኔ ነኝ የማውቀው። የተቀበልኩትን መከራ እኔ ነኝ የማውቀው። ስንቱን ችዬ እንዳለው እኔ ነኝ የማውቀው። ማንም አይረዳኝ። ግን አሁን እኔ ከአይምሮ ችዬዋለሁ። አለፈ፣ ይሁን፣ ችግር የለው። እስቲ የደረሰ ነገር በመሬት ጥግ የደረሰ ከነገ ወዲያ ሙሽራ ነበርኩ እኮ። ሰርጌን ወደ ለቅሶ በጣም ይከብዳል። ይሆን የሆነው ወንድሞቼ። ኦኬ ማውራት ይቻላል? ይፈቀድልኛል? እሺ ወንድሜ በፍቃዱ፣ በመጀመሪያ ደረጃ ከዚህ ስሜትህ መውጣት አለብህ፣ ለመፍትሄ ስለምንሄድ ማለት ነው። እኔ ጋር ያሉ 3 ነገሮችን አንተንም የሚያግዝ ቤተክርስቲያናችንንም የሚጠብቅ ጉዳዩንም በደንብ መርምሮ ደግሞ በቤቷ አገልግለህ ዘላለም ዓለም እንድትኖር እንፈልጋለን። እንደ አንድ ኦርቶዶክሳዊ ማለት ነው። እንደ አንድ ኦርቶዶክሳዊ እምነት ተከታይ ለምሳሌ ነገሮችን ማጥራት አለብን። ስናጠራ ማን ነው? አንዳንድ ጊዜ የአንድ ግለሰብ ከልክሎ ጉዳዩን የዓለም ማድረግ እንዳይሆንብን፣ ኦር ደግሞ የሆነ አካል ከልክሎ ተገድቦ መስመር የሳተ ሆኖ ጥያቄዎቹ መስመር እንዳይስቱ ክሊን ማድረግ ያስፈልጋል። ማንጻት፣ ምኑ ጋር ምን ተፈጠረ፣ ማን ነው የከለከለው፣ ለምንድን ነው የተከለከለው የሚለውን በቂ ሁኔታ በቂ ማስረጃ ሆኖ የተከለከለባቸውን ነገሮች ማምጣትና ያለውን ነገር ማስተካከል ይጠበቃል። እንደ አንድ ወንድም እኔ ለምሳሌ ታቦር መዝሙር የኔ ነው። በነገር ላይ የመዝሙር ቻናል ታቦር በጣም ብዙ ዘማሪያንን እንቀበላለን፣ እንለቃለን። በቻናሉ ላይ ስንለቅ ግን ከቤተ ክርስቲያናችን ሕግ ወተን አይደለም የምንለቀው። አሰራራችንን ነው የምነግርህ። ግጥሞች ይሰራሉ፣ ገጣሚያኖቹ አዘጋጅተው ያንን ግጥም ዜማውን እንዲገመገም ከየቤተ ክርስቲያናቸው ይሄ የቤተ ክርስቲያንን ዶግማና ቀኖና የተከተለ ነው። ምክንያቱም እያየሁ ነው፣ በውስጣችን ብዙ ሰዎች ተሰግስገው
መዝሙሮቻችን ምን አይነት መከራ እያመጡ ጥለው የሚሄዱ ሰዎች ከስርዓት ወጥተው ቤተክርስቲያናችን ላይ ምን አይነት ከባድ ነገሮች እንደሚመጣ ታውቃለህ። እነዚህን ነገሮች ለማስተካከል ደግሞ አባቶች ያስፈልጋሉ። ህጓን የሚጠብቁ ቤተክርስቲያን እኛ ልጆች ነን አደለ? እዛ ስራቸው ቁጭ ብለን ሰምተን የቤተክርስቲያን ህግ ተከትለን ነው የምንሄደው። ይሄ ስለሆነ ይህንን ነገር እንዴት ነው የምናስተካክለው የሚለውን ነገር አሁንም በአንተ ልፈረድ አይደለም፣ ገና እንመጣበታለን። ችግሩ ምንድን ነው፣ የተፈጠረው ነገር ምንድን ነው የሚለውን ግልጽ ካላወቅንና በዚህ ነው ይሄ ነገር የተፈጠረው የሚለውን ነገር ካላወቅን ግርግር ነው የሚሆነው ማለት ነው። ስለዚህ ምንድነው እሱ ቼክ ካስደረጉ በኋላ መዝሙሩ ይሰራል፣ ይለቀቃል፣ ደብዳቤ ያመጣሉ። እኔ ጋር መዝሙር የለቀቁ ዘማሪያን ከሚያገለግሉበት ደብር ይሄ ነገር ተገምግሞ የቤተክርስቲያንን ህግ እንትን ይጠብቃል ብለው ደብዳቤ አምጥተው አስገብተው ነው የምቀበላቸው። ለምንድን ነው ይህንን ማደርገው? ቤተክርስቲያንን እጠቅማለሁ ብዬ ህዝቡን አስተካክላለሁ ወር ደግሞ በመዝሙር ፈጣሪውን እንዲያመሰግን አደርጋለሁ ብዬ መሳሳት ስለማልፈልግ ነው። ስለዚህ የሆነ ነገር ተቋም አካሄዳለሁ፣ አሰራርም አለው። አሁን እኔ በውስጥ ጽፈህልኝ ነበር፣ እንደውም ምን ላግዝህ ወንድሜ ብዬህ ነበር። በጣም ከምኮራባቸው ወንድሞች መሀል ነህ። ትጋትህን አያለው፣ የምትሄድበትን ጥረት አያዋለሁ። አሁን አንተ ሎስት ያደረግከው ብዙ ነገር አለ። እንደ አንድ ሰው የመጀመሪያ ስራውን ደክሞ ለፍቶ ሊያዘጋጅ እንደተዘጋጀ ሰው በዚህ መልኩ አንድ ቀን ሲቀረው ይህንን ነገር አታደርግ መባሉ ቅስም ይሰብራል። ያንን ቅስም የሚሰብረው ከብር ከችግር ከምናምን አንጻር አይደለም፣ በአንተ እድሜ ካለ ጉጉት አንጻር ነው። ገባህ አይደል? ያንን ነገር እኛ እንመልስልሃለን እኮ በአንድ ደቂቃ እኮ። አንተ እኮ ማንንም አልሰማም ብለህ በዩቲዩብ እኮ ብትለቀው ፉክክር ያለበት ማንኛውም የዓለም ህዝብ ምንድን የተፈጠረው ብሎ ያይልሃል። ሜክ መደረግ ያለበት ይደረጋል። ዝም ብለህ እኮ ጌምም ተጫወት፣ እኛ እናግዛለን ወንድሜ። ደግሞ ለምን ነው የምትሰበረው? አለው ከጎንህ ብለን እኮ አቀሳስረን እኮ ብዙ ነገር ማድረግ እንችላለን። አንድ ጌም ብትጫወት እኮ 1000 አንበሳ አውርደንልህ እዛ ጋር ያሰብከውን እዚህ ጋር እንትን ትላለህ። 1000 ፍላሽ ማሳተም ማለት በአንተ እድሜ ከባድ ነው። ያንን ቤተክርስቲያን እንትን ብሎ በዚህ እድሜ ፕሮግራም ማዘጋጀት እጅግ ከባድ ነው። ከወጪ አንጻር ስናስበው እጅግ በጣም ብዙ ፈተናዎች አሉ። ነገር ግን አሁን ይህንን ቅስም የሰበረው ኦር ደግሞ የተፈጠረው ነገር እንዳልከን መጀመሪያ ቼክ አድርገውልኛል። ይህንን ነገር አስገምግሜ ፍቃድ አግኝቻለሁ። ቤተክርስቲያኗ አምናበታለች ይህንን ስሰራ። ምክንያቱም ፕሮሰስ አለው። ድምፅ ትገባለህ፣ ስቱዲዮ ትገባለህ፣ ዜማ ቅኝት ታደርጋለህ። ኮረሶቹም ይሁኑ እያንዳንዱ ነገር በደንብ ይታያል። ቅኝቱ ከታየ በኋላ የግምገማ እንትን አለ። ኢቭን ሲያስመርቁ እንኳን በኮሚቴ ተባብረው መዝሙሩ ታይቶ አንዳችሁ ላይ እየተጋገዛችሁ ነው አይደል እዚህ የተደረሰው። ልፋት ምን እንደሆነ ስቴፑ አላወቅኩኝም። ምናልባት እነዚህ ነገሮች ጥሩ ነው ጎሄድ በቃ ተብሎ ፍቃድ ተሰጥቶ ነበረ። ያንን ነገር ፕሮግራም አዘጋጅተህ ማንንስ ነው ኮሚኒኬት እያደረግክ ያለው? ዱባይ ከሆንክ የሚመለከተው እዛው ዱባይ ያለውን ደብር ነው አይደለ? እዛው ስለምትለቀው በዛው እያገለገልክ ከሆነ ምክንያቱም በየቦታው ላይ ያሉ ደብሮች ላይ የሚመለከታቸው አካላቶች አሉ። እነዛን ሰዎች አናግረሃል ወይ? ፍቃድ ተሰጥቶ መቼም በአባቶችን ተባርኮልህ መዝሙርህ ሁላችንም ብንሰማው ደስታው የሁላችንም ነው አይደል? አሁን ምንድን ነው የተሰበርክባቸውን የተጎዳህባቸውን ህመሞች ውስጥ በመስማት ውስጥ ብቻ ችግሩ ምን እንደሆነ ሳናውቅ ጎራ እንዳንለይ፣ አንዳንድ ጊዜ ያንተ ጥያቄ የብዙ ቤተክርስቲያኖች ጥያቄ ይሆንና በመሀላችን ጎራ ሊከፍት ይችላል። ገባ? ለምን እንዲህ ያደርጉታል የሚል ኦርቶዶክስ ይመጣል። ለምን ደግሞ እንደዚህ አይነት ነገር ስርዓቱን አይጠብቅም? ዩሲ የሀሳብ መከፈል አለ። ስለዚህ አሁን ጥርት ያለ ነገር ማግኘት አለብን። ይህንን ፕሮሰስ አድርገህ ስትጨርስ ከቤተክርስቲያኑ ጋር እዛ ከምታገለግልበት ደብር ከምታስቀድስበት ደብር ይህንን ዜማና እንትኑን ያለውን ነገር አሳይተህ ተዘጋጅተህ ብለህ ፕሪንት አውት አድርገህ ሬዲ ሆነህ ነው አታቀርብም። የሆነ ነገር መጥቷል ተብሎ ድንገት የሆነ ነገር ሲዘጋጅ የሰርግ ቀን ወር ደግሞ እንደዚህ የደስታ ቀን ሲደርስ ቅስምህን የሰበሩት ምንድን ነው የተፈጠረው ነገር? ገባ? እኛ ከጎን ሆነን ያለውን ነገር እንድናውቅ ትክክለኛውን ነገር ግልጽ ያለ በዚህ ቀን እንዲህ አስቤ ነበር፣ በዚህ እንደዚህ ወረቀት ሰጥተውኝ ተዘጋጅቶ ነበር፣ 1000 ፍላሾች አሳትሜ ነበር። ያንን 1000 ፍላሾች እኛ ዛሬ ልንገዛህ እንችላለን። ግን እመነኝ ካንተ በላይ የቤተ ክርስቲያናችንን ነገር መስማት ግድ ይለናልና ምንድነው የተፈጠረው ነገር ግልጽ አድርገህ ንገረንና እኛም እያንዳንዱን ነገር ማገዝ ባለብን ልክ እናግዝ። የተፈጠረው